ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችንን እናቀርባለን። ዜናዎችን ይዤ መጥቻለሁ። መሳይ መኮንን ነኝ። የብልጽግና ጄኔራሎች በከፍተኛ ዘረፋና ሀብት የማሰባሰብ እንቅስቃሴዎች መጠመዳቸው ተገለጸ። የብልጽግና ጄኔራሎች መሬት በልዩ ትዕዛዝ እንዲወስዱ መመሪያ መተላለፉንም ያገኘነው መረጃ ያመለክታል። ጄኔራሎቹ በነዳጅ ንግድ፣ በኮንትሮባንድ ዝውውር፣ በመሳሪያ ሽያጭ፣ በከበሩ ማዕድናትና የተከለከሉ ምርቶችን በልዩ የአየር መንገድና የአየር ኃይል ማጓጓዣ አውሮፕላኖች በመጠቀም ከሀገር ውስጥ እንደሚያስወጡና እንደሚያስገቡ ነው መረጃዎች የሚያመለክቱት። ኪራይ ቤቶች የሚያስተዳድራቸውና በጄኔራሎቹ የተያዙት መኖሪያ ቤቶችና መሬቶች በስማቸው እንዲዞርላቸው ካርታ ተሰርቶ መወሰዳቸውም ታውቋል። እንደ ጄኔራል ይልማ መርዳሳ አይነቶቹ የሚኖሩበት የኪራይ ቤት ብቻ ሳይሆን ጎረቤት የነበረችን በኪራይ ቤት የምትኖር ባሏን የሞተባትን ሴት ቤቷን አስለቅቆ ከሚኖርበት የኪራይ ቤቶች ጋር ግቢውን አስፍቶ የግሉ አድርጎ ትልቅ ህንጻ አስገንብቶ ከጥቂት ወራት በፊት ድል ባለ ድግስ ማስመረቁን ነው የአንከር ሚዲያ ምንጮች የሚገልጹት። ከተለያዩ የውጭ ሀገር ኩባንያዎች ከሚመጡ የሪል ስቴት ኩባንያዎች ጋር በመሆን ለሪል ስቴትና ለንግድ ቤቶች ህንጻ ግንባታ ጄኔራሎቹ እንዲሰጣቸው በቀጥታ ከአብይ አህመድ መታዘዙ ነው የተመለከተው። ጄኔራሎቹ ዘረፋውን በየአቅጣጫው ማድረጋቸው ተመልክቷል። የሀገሪቱ የውጭ ምንዛሪ የጥቁር ገበያ በዋነኝነት የተያዘው በመከላከያ ጄኔራሎች እንደሆነ መረጃዎች ያመለክታሉ። ከቱርክና ከቻይና ተቋራጭ ብቻ ሳይሆን በሙስና የሚሰበሰቡትን ብር ወደ ዶላር በመመንዘር ከፍተኛ መጠን ያለው የውጭ ምንዛሪ ያለምንም ጠያቂ ወደ ዱባይና ጅቡቲ እያስወጡ እንደሆነም ታውቋል። እነዚህ ጄኔራሎች ጅቡቲ ወደሚገኘው የዶላር አካውንታቸው የሚያወጡትን ዶላር እንዲሁም ወርቅና ሌሎች ውድ ማዕድናት በመከላከያ ሄሊኮፕተር እስከ መውሰድ ሲደርሱ የሚጠይቃቸው እንደሌለ ነው ጉዳዩን የሚከታተሉ የቅርብ ምንጮች የገለጹት። እነዚህ ጄኔራሎች የኢትዮጵያን አየር ኃይልና አየር መንገድን በበላይነት እንዲመራ ስልጣን የተሰጠውን ጄኔራል ይልማ መርዳሳንና አሁን ደግሞ የአውሮፕላን ማረፊያውን ደህንነትና ጸጥታ በበላይነት እንዲመራ ጠቅላይ ሚኒስትሩ የመደበው ጄኔራል ብርሃኑ በቀለን በመጠቀም ከወርቅ ከሳፋየርና ኦፓል በተጨማሪ የማዕድንና የዱር እንስሳት ጥበቃ ሚኒስቴር መስሪያ ቤቶች የከለከሏቸው እንደ ዝሆን ጥርስ፣ የነብርና የአንበሳ ቆዳዎች በጄኔራሎቹ የግል መኪናዎች ቦሌ አውሮፕላን ማረፊያ አውሮፕላኑ እስከሚቆምበት ቦታ ድረስ እየተወሰዱና እየተጫኑ ከሀገር ማስወጣታቸው በስፋት እያከናወኑት እንደሆነም ታውቋል። የኢትዮጵያ ዳር ድንበርን መጠበቅ የነበረባቸው የሀገር መከላከያ ጄኔራሎች በምስራቅ አፍሪካ ውስጥ በመሳሪያ ንግድም የታወቁ እንደሆነ ነው መረጃዎች የሚያመለክቱት። መሳሪያዎችን ለደቡብና ለሰሜን ሱዳን ታጣቂዎች ማቅረብ ለራሱ ለኦነግ ሸኔም በመሸጥ ላይ እንዳሉ የተገለጸ ሲሆን ወደ ሶማሊያም ዘልቀው ለአልሸባብ እንደሚሸጡም ነው የውስጥ መረጃዎች የሚያመለክቱት። ዛሬ በኢትዮጵያ ዋናዎቹ ነዳጅ አከፋፋዮችና የፔትሮሊየም ኩባንያ ባለቤቶች እነዚሁ ጄኔራሎች እንደሆኑ ይነገራል። ከዋና ዋና አከፋፋዮች ጋር በሽርክና እንዲሰሩም ምቹ ሁኔታ እንደተፈጠረላቸውም ተመልክቷል። ጄኔራል ጌታቸው ጉዲና ጃራ የሚባለው የፔትሮሊየም ኩባንያ ባለቤት እንደሆነም ይነገራል። ሌሎችም ከጀርባ ሆነው ያቋቋሟቸው የፔትሮሊየም ኩባንያዎች እንዳሉ ታውቋል። እነዚህ በሙስና የተመሰረቱ ኩባንያዎች ሌላ በሙስና የተመሰረተ የመበልጸጊያ ሁኔታ ተመቻችቶላቸዋል። የሌሎች ነጋዴዎች የነዳጅ ቦቴዎች በጸጥታ መደፍረስ ከጅቡቲ አዲስ አበባና ከአዲስ አበባ ጅቡቲ መንቀሳቀስ እንደማይችሉ እየተነገራቸው ለሳምንታትና ለወራት ስራ ፈተው እየዋሉ የጄኔራሎቹ ቦቴዎች ልዩ ጥበቃ እየተደረገላቸው ከጅቡቲ ወደ አዲስ አበባና ሌሎች ከተሞች ነዳጅ የሚያመላልሱ ሆነዋል። ነዳጅ ከጅቡቲ ብቻ ሳይሆን ከራሱ ከአዲስ አበባ የመንግስት የነዳጅ ዴፖ እንዲያገኙና እንዲያከፋፍሉ ሁኔታዎች እንደሚመቻችላቸውም ነው የታወቀው። እነዚህ ጄኔራሎች የመኪና መለዋወጫዎች፣ መድኃኒቶች፣ ብረትና ሌሎችንም ቁሳቁሶች በከፍተኛ ደረጃ ወደ አገር ቤት አስገቢ ሆነዋል። ሌሎች ነጋዴዎች በተለይ በአሁኑ ጊዜ ጓዛቸውን የሚጭንላቸው መርከብ ማግኘት በተቸገሩበት በዚህ ወቅት የኢትዮጵያ የመርከብ ድርጅት ቅድሚያ እየሰጠ ያለው በኮንትሮባንድ ዕቃ ለሚያመላልሱት የብልጽግና ጄኔራሎች ሆኗል። ዛሬ በተለይ በከፍተኛ የትምህርት ተቋማት ግንባታ ጋር የተያዙ የብረት ፍላጎቶች የሚያቀርቡት እነዚህ
እነዚሁ ጄኔራሎች ናቸው። በወልዲያ፣ በሰመራ፣ በጅማ፣ በአዲስ አበባና ሌሎች ዩኒቨርሲቲዎች የሚደረጉ ግንባታዎች በጄኔራሎቹ ብረት አቅራቢነት የሚከናወኑ ናቸው። ድንበርና ሉዓላዊነት ማስከበር የሚገባው የመከላከያ ተቋም መሪዎች እንዳሻቸው ለመዝረፍ ፍቃድ የሰጣቸው የአብይ አህመድን ስልጣን ከማስጠበቅ ውጪ ምንም አይነት ሀገራዊ ስሜትና ተቆርቋሪነት የማይታይባቸው ናቸው። ኢትዮጵያ ዛሬ ከውጭ ወረራ የሚከላከላት መከላከያ የሌላት ሀገር እንደሆነች ነው መረጃውን ያደረሱን የውስጥ ሰዎች የገለጹልን። በጣም አመሰግናለሁ አርበኛ አስረስ ማረ ዳምጤ የአማራ ፋኖ ብሔራዊ ኃይል ሴንትራል ኮማንድ አባል እንደ ሁሉ ጊዜ ሁሉ ዛሬም ፈቃደኛ ሆነ በመገኘት በጣም ነው ማመሰግነው። እንግዲህ ሰሞኑን ብዙ ጉዳዮች አሉ፣ በቀደም ተከተል አነሳቸዋለሁ። ያንተን ማብራሪያ እንደምትሰጠን ደግሞ ጠብቃለሁ። ወቅታዊ መረጃዎችን ጀምር። እናንተ ጎጃም ጋር ጨምሮ በሌሎች የአማራ ቀጠናዎች ከፍተኛ የሆነ ድሎች የተገኙባቸው ወታደራዊ እንቅስቃሴዎች እየታዩ ነው። ከዚህን ጀምርና እስቲ ያለውን ሁኔታ ትገልጽልናለን። ምንድን ያለው ሰሞኑን በአጠቃላይ? አመሰግናለሁ መሳይ። እንግዲህ የአማራ ፋኖ ብሔራዊ ኃይል ከተመሰረተ ወዲህ በርካታ ወደ ውጊያዎች በርካታ ድሎችም ሲገኙ ቆይተዋል። በተለይ የምስራቅ አማራ ቀጠና ምኒልክ እዝ ጓዶቻችን ከሰሞኑ የፈጸሙት ጀብዱ በአይነቱ ልዩ የሆነ ነው። ግዙፉ ከአፋባሃ ምስረታ በኋላ ግዙፉ ወታደራዊ ድል ተደርጎ ሊወሰድ የሚችል ያ በአገዛዙ ላይ ከፍተኛ ስብራትን የሞራልም ሌሎችም አጥሬም ያለብንም ነባራዊ ሁኔታ በግልጽ ፍንትው አድርጎ በሚያሳይ መንገድ የወገን ኃይልም የመፈጸም አቅሙ ምን ያክል እንዳደገ ምን ያክል በተጨባጭ ድል የማድረግ መንገድ ላይ እንዳለን በተጨባጭ የሚያሳይ ነው የሚያመላክተው። በዛ ቀጠና የተገኘው ድል በሌሎች አካባቢዎች ከፍተኛ መነቃቃትን ፈጥሯል። በዚህ መነቃቃት ምክንያት በብዙ አካባቢዎች በጎንደርም በሸዋም ቀጠናዎችም ውጊያዎች እየተደረጉ ነው። ያኛው ጠንከር ያለ ድል የተገኘበትና ከፍተኛ ትኩረት በመሳቡ ምክንያት ሌሎች አካባቢ የተገኙ ትናንሽ ድሎችን ሸፍኗቸው ነው እንጂ ለአፍታም ቢሆን ቆሞ አያውቅም ተጋድሎ። ዛሬም ደብረ ማርቆስ ከተማ ላይ፣ ደምቃ ላይ፣ ጅጋ ላይ፣ እዚህ ጎጃም ቀጠና አካባቢ ውጊያዎች እየተደረጉ ነው። ከሞኑ ዙሪያም ተደረጉ ነበረ። ሸዋም ሌሎች ጓዶች ተደርጉ ነው የነበረው። በአጠቃላይ ጥሩ የሆነ መነቃቃትና ጥሩ የሆነ ስሜት ነው ያለ። በወገን ሰራዊት በኩል ደስ የሚል መነቃቃት ላይ ነው የምንገኘው። እንደው አርበኛ አስረስ እናንተ ጎጃም ጋም ጨምሮ ሌሎች ጋም ስልጠና ላይ ከፍተኛ ትኩረት የሰጣችሁ ይመስላል። እንግዲህ ከዚህ በፊት ትግሉ በትንሽ የሰው ኃይልና በአነስተኛ የመሳሪያ አቅም ነበረ ስርዓቱን በዛ ደረጃ ከፍተኛ ምት ስታሳርፉ የነበረው። አሁን እንደምናየው ከፍተኛ ቁጥር ያለው የኮማንዶ ጨምሮ የኃይል ጉዳይ የሰው ኃይል ጉዳይ በበቂ ሁኔታ ምላሽ እየሰጣችሁ ይመስላል። ምን እንጠብቅ? በዚህ ዙሪያስ የወሰዳችሁ ያለው አጠቃላይ እርምጃ ወዴት ምዕራፍ ለመሻገር ይመስላል? ስልጠናን በተመለከተ ትግሉ ሲጀምር ጀምሮ አብሮ ተያይዞ የመጣ ጉዳይ ነው። እንግዲህ ስለ ስልጠና ስናነሳ ስለ ኃይል ግንባታ ብቻ አይደለም የምናነሳው። ሰራዊት ስናሰለጥን በራሱ ፖለቲካዊና ዲፕሎማሲያዊ ይዘቶችና መልእክቶች ጭምር አሉት። በአንድ በኩል የአብይ አህመድ አርመኔ ሰራዊት በተደጋጋሚ በሚፈጽማቸው ተግባራት እስካሁን በተለይ ባለፉት 2 ዓመታት አማራ ክልል እየተካሄደ ባለው ጦርነት ባሳየው ባህሪ አሸባሪ እንጂ አገር ጠባቂ ሰራዊት አለመሆኑ በተግባር የተረጋገጠ ጉዳይ ነው። ከዛ ባሻገር ደግሞ ራሱ የአብይ አህመድ ቡድን ለኢትዮጵያም ሆነ ለቀጠናው ዘላቂ ሰላም ጸር መሆኑ በተግባር የተረጋገጠ ነው። በዚህ ምክንያት ይህንን ቀጠና ሰላም ሊያደርግ አገዛዙን ሊያንኮታኩት የሚችል ዲሲፕሊን እንዲሆነ ዩኒፎርም ያለው ሰራዊት ያድጋል። እንደምትታዘበው በየቦታው በየአካባቢው የተጧጧፉ ስልጠናዎችና ምረቃዎች እየተከናወኑ ነው ያሉት። ከነዚህ ጀርባ በጣም ተደክሞባቸው ተለፍቶባቸው ወራትን የወሰዱ የፖለቲካና የፊዚካል ብቃታቸው የተረጋገጠ ሰራዊት ነው እያስመረቅን ያለ ነው። አሁን ላይ አብዛኞቹ በኮማንዶ ደረጃ ነው እየሰለጠኑ ያሉት። በትንሹ 6 ወራትን የፈጀ ስልጠና ነው እየተደረገ ያለው። እነኚህ ሰልጣኞቻችን በአንድ በኩል ወጥነት ባለው መንገድ የሚገኙ በመሆናቸው ነገ ህዝብ ሊጠብቅ የሚችል ዲሲፕሊን ሰራዊት እንደሚያስፈልግ በማመን ያን ለማሳካት የሚከናወን ነው። በሌላ በኩል ደግሞ ከዚህ በፊት የነበረው ተጋድሎ በአጠቃላይ የፋኖ ሰራዊት ከተለያዩ አሃዶችና ዩኒቶች የተቀላቀለና ዩኒፎርም ባለመሆኑ ምክንያት
ተወሰነ በማኔጅመንት ደረጃ ፈተና ገጥሞ ቆይቷል። አሁን እየተደረገ ያለው ስልጠና ግን ያንን ፈተና በሚቀርፍ መንገድ በአዲስ ሐሳብ በአዲስ ፕሮፓጋንዳና ኦሪንቴሽን ዓላማውን ታሳቢ ያደረገ ስልጠና እንግዲህ ከዚህ በፊት እንዳልኩ አንዱ ከመካከል አንዱ ከአድማ ብተና አንዱ ከሌላ ቦታ እየተሰባሰበ ሊሆን የሚችለው ያ ሳይሆን አሁን ግን የፋኖ ሰራዊት ለመሆን የፋኖ ድርጅት አካል ለመሆንና ለዚህ ተጋድሎ አስቡበት የሰለጠነ ሰራዊት በመሆኑ ወደፊት ለምናደርገው ወታደራዊ ስምሪት ትልቅ የሆነ ለውጥ ሊያመጣ የሚችል ነው። ይሄ አንድ አካባቢ ብቻ ተወስኖ የሚቀር ሳይሆን በሁሉም አካባቢዎች ተመሳሳይ ተግባራት እንዲፈጸሙም ስራዎች እየተሰሩ ነው። ተተኪ ኃይል ያስፈልገዋል። ይህ ጦርነት ቀላል ጦርነት አይደለም። ዓለም ጆሮ ዳባ ልበስ ቢለውም ከፍተኛ የሆነ ሰብአዊና ቁሳዊ ጉዳት የሚደርስበት ግዙፍ ጦርነት ነው። ስለዚህ እያንዳንዱ ድልም የሚገኘው መስዋዕትነት ተከፍሎበት ጭምር ነው። በየቦታው ወንድሞቻችን ይወድቃሉ፣ መስዋዕትነት ይከፍላሉ። እነሱን በአካልም በመንፈስም የሚተካ የወደቁለትን ዓላማ ከዳር የሚያደርስ ሰፊ ቁጥር ያለው የተደራጀ እና ዲሲፕሊን የሆነ ሰራዊት ያስፈልጋል። ለዛ በተከታታይነት የሚከናወንና የሚሰራ ስራ ሆኖ ነው የሚቀጥለው። እንደ ከዚህ ቀደሙ ሳይሆን ከዛ እጅግ በተሻሻለ ነው ስልጠናዎች እየተሰጡ ያሉት። ወጥ በሆነ ደረጃና ወጥ በሆነ ማኑዋልና ኦሪንቴሽን ነው ስልጠናው እየተሰጠ ያለ። ከዛ ባሻገር እያንዳንዱ ሰልጣኝ አሁን ላይ በተመረቀበት ዕለት ጀምሮ ታጥቆ ስምሪት የሚወስድበት ሁኔታም ተፈጥሯል። በዚህ ረገድ ላለፉት 2-3 ዓመታት የነበረን ልምድና ተሞክሮ በከፍተኛ ሁኔታ ጠቅሞናል። የመጀመሪያ አካባቢ ቀላል የሆኑ ኤክሰርሳይሶች፣ ቀላል የሆኑ እንቅስቃሴዎች ነበሩ። አንዳንዶቹ ሲያሾፉባቸውም ጭምር ነበር። እነዛ እንቅስቃሴዎችና የመደራጀት ሂደቶች አድገው ይህንን ትግል በዚህ ደረጃ እንዲደርስ በማድረግ ከፍተኛ ሚና ተጫውቷል። አሁን ላይ ከዛ አልፎ ዩኒፎርም የለበሰ ኦኔት ያደረገ በቂ የሆነ አልባሳት እና ወታደራዊ ቁሳቁስ የተሟላለት ሰራዊት ነው እየሰለጠነ ያለው። እያንዳንዱ ሰራዊት ደግሞ በሚሰለጥንበት ቀጠና ከፍተኛ የሆኑ ጦርነቶች እና አውደ ውጊያዎች የሚደረጉበት በመሆኑ በቀላሉ የቡድን መሳሪያዎችንም የሚለምድ የነፍስ ወከፍ መሳሪያዎችን ብቻ ሳይሆን በአጠቃላይ በራሱ በጦርነት ድባብና አውድ ውስጥ ነው የሚሰለጥን ሰራዊት ስለሆነ ትኩስ እና የጦርነት ሂደቱን ብዙ ደረጃዎች ከፍ ሊያደርግ የሚችል ኃይል ማምረቱን እንደቀጠልን ነው። ብዙ ቦታ ላይ ወጥነት ባለው መንገድ በእያንዳንዱ አካባቢ ይሄ ስልጠና ሁኔታ እንዲቀጥል ይደረጋል። አዳዲስ ሰልጣኞችን ብቻ ሳይሆን ነባሩ ኃይልም እንዲሁ እንዲሰለጥን እና እንደ አዲስ እየተደራጀ የምንከፈለው መስዋዕትነት በሚያሳንስ መንገድ ድሉን ደግሞ በሚያፈጥን መንገድ የመፈጸም አቅሙ ወታደራዊ ድሎችን የማግኘት አቅሙ እንዲዳብር ስራዎች እየተሰሩ ነው። ያ በተከታታይ በሳምንት 2-3 ቦታ ምረቃዎች ሲከናወኑ እየታየ ነው። ይሄ ተጠናክሮ ይቀጥላል ማለት ነው። እንግዲህ አስረስ በተለያዩ አካባቢዎች የምናያቸው ወታደራዊ እንቅስቃሴዎች በአገዛዙ መንደር የፈጠሩትን ድንጋጤ በቅርበትም ያየነው ነው። ከሚሰጧቸው መግለጫዎች፣ ከሚያደርጓቸው፣ ከሚወስዷቸው እርምጃዎች በመነሳት ከፍተኛ የሆነ ድንጋጤ ውስጥ እንዳሉ መረዳት ይቻላል። ያንን ተከትሎ እንደዚሁ ህዝብን ከህዝብ እንዲተላለቅ ለማድረግ ሃይማኖትን፣ ማንነትን፣ ዘርን መነሻ ያደረጉ ጥቃቶችን በመፈጸም የፋኖን ድሎች ላይ ቀዝቃዛዋ የመቸለስ ብሎም ደግሞ ፋኖ በህዝብ ዘንድ ያለውን ተቀባይነት በተለይ የአማራ ህዝብ ለፋኖ የሚሰጠውን ድጋፍ እንዲሁ እንዲያቆም ያደርጋሉ ያላቸውን እርምጃዎች እየወሰደ ነው። በእጅ አዙር የሚወስዳቸው እርምጃዎች እንግዲህ በሂደት በቅደም ተከተል እየመከኑ ቢሆንም አሁን ነገ ከነገ ወዲያ ከመጠነ ሰፊ የሆነ ሽንፈትን ተከትሎ የሚያደርጋቸው የበቀል እርምጃዎች አሉ። የሚያደርጋቸው ወይም ደግሞ የሚመዛቸው ካርዶች ይኖራሉ። እዚህ ላይ እንደው መደረግ ያለበት ነገር ምንድን ነው? ሃይማኖትን፣ ዘርን መነሻ ያደረጉ እርምጃዎችን፣ ካርዶችን እየመዘዘ ምናልባትም የእናንተን ግስጋሴ ለማስቆምም የሚሞክርበት አንዱ ስትራቴጂ ነው ማለት ይቻላልና እዚህ ላይ ምን ማለት ይቻላል? የአብይ አህመድ መንግስት ስልጣን ላይ ከወጣበት ጊዜ ጀምሮ ያልተጠቀማቸው የማጭበርበሪያና የማታለያ ካርዶች አሉ ማለት አትችልም። በተለይ የሃይማኖት ተቋማትን በከፍተኛ ሁኔታ ቅቡልነት ለማግኘት ተጠቅሞባቸዋል። በተለይ ስልጣን ላይ እንደመጣ ሰሞን ሁለቱን የተለያዩ ሲኖዶሶችን አስታረቁ በሚል እነሱን አስታረቁ ካለ በኋላ ደግሞ ተመልሶ የቤተ ክህነቱ አሰራር ላይ ጣልቃ በመግባት አንዱ እንዲሾም አንዱ እንዲሻር በስውርም በግልጽም የተለያዩ ነገሮችን ሲፈጽም እንደቆየ ይታወቃል። በዛ መንገድም ሽልማት ጭምር ሲወስድ ነበረ ከቤተ ክህነቱና ከአጠቃላይ ከመዋቅሩ ከዛ በኋላ የተነሱበትን ተቃውሞዎች ለማብረድ የሄደበት ርቀት አለ። አዳዲስ ሲኖዶሶችን ለማቋቋም የሄደበት ርቀት አለ። የእምነት ተቋማትን የፖለቲካ መሳሪያ የማድረግ ባህሪው በከፍተኛ
ሁኔታ ተጠናወተው በመሆኑ ምክንያት እንዲሁ የእስልምና እምነት ተቋሙ ላይም ጣልቃ ገብቶ ሲያደርግ የነበረው ሁኔታ አለ። በስልጣኑ አደጋ በመጣበት ጊዜ ማንኛውንም ነገር ከማድረግ ማንኛውንም ግጭት ከመቀስቀስ ማንኛውንም መልቂት ከማዋለድ ወደ ኋላ እንደማይል አብይ አህመድ ይሄ የታወቀ ነገር ነው። በንግግሮቹም በተግባራቱም ይሄን የሚያመላክት ነገር ነው የተደረገው። በተለይ ከሰሞኑ የደረሰበት ምትና የደረሰበት ወታደራዊ ኪሳራ ደግሞ አቅሉን ስላሳተው የሚያደርገውን የሚጨብጠውን አጥቶ ነው የቆየው። አንዳንድ ጊዜ ድሉን ለሌሎች ሶስተኛ ወገኖች ለመስጠት ጥረት ሲደረግ እናያለን። በሚገርም በሚያሳዝን ሁኔታ አጠገቡ ያለው እንግዲህ ያንን ሁሉ የመከላከያ አባል ማርኮ እየነዳው ያለው የሚታወቅ የሚዳሰስ የሚጨበጥ የፋኖ አባልና አመራር ነው። ምርኮኛው በእጃችን ነው ያለው። ከተሞቹ በቁጥጥራችን ስር ነው ያሉት። የማረክነው መሳሪያ የቡድንም የነፍስ ወከፍ መሳሪያ ትከሻችን ላይ ነው ያለው። ይሄ ከዓለም ዓይንና ጆሮ የማስደብቀው ሀቅ ጥሬ ሀቅ ፍንትው ያለ መሬት ላይ ወጥቶ የሚታይ ሀቅ ሆኖ ሳለ አጠገቡ የሚታዩትን የፋኖ አመራርና አባላት ሳይሆን በርቀት በጠላትነት የፈረጃቸውን ወይ ደግሞ ከዚህ በፊት ባደረሱበት ተደጋጋሚ ዱላ የሚፈራቸውን አካላት አይ የደቆሱኝ የማረኩኝ እነሱ ናቸው ፋኖ አይደለም የሚል አስቂኝ ፕሮፓጋንዳ ሲሰራ መቆየት ይታወቃል። ከዛ አለፍ ሲል ደግሞ እንዲሁ ሃይማኖታዊ አጀንዳ ለመሳብ ፋኖ ለአንደኛው እምነት የተለየ ውግና ያለው ለማስመሰልም ስራዎች ተሰርተዋል። የኢትዮጵያ ሕዝብ በተለይም ደግሞ የአማራ ሕዝብ የፋኖን የትግል አነሳስ ዓላማ፣ ቁርጠኝነት፣ ጽናት እያንዳንዱ የምንከፍለው መስዋዕትነት ለምን ዓላማ እንደሆነ ጠንቅቆ ስለሚያውቀን በእንዲህ አይነት የማጭበርበሪያና የማደናገሪያ ፕሮፓጋንዳዎች ይታለላል ብዬ አላምንም። እንዳጋጣሚ ሆኖ ደግሞ በተለይ እንዲህ አይነት አጀንዳ ሊያራግብ በሞከረባቸው ቀጠናዎች ላይ የሃይማኖት ጉዳይ አጀንዳ ያልሆነበት ህብራዊነት የደመቀበት ቀጠና አንዱ እምነት ከሌላው እምነት ተለይቶ የማይታይበት የትኛውም የፋኖ አባልም ሆነ አመራር በእምነቱ ምክንያት ፖዚሽን ከመሆን የማይከለከልበት ይልቁንም ፍጹም የተዋሃደ በሃይማኖት በቋንቋም ሆነ በሌላ መንገድ ልዩነት የሌለው አይደለም። በአመራር በፋኖ ደረጃ አይደለም በህዝብ ደረጃ በምርኮኛነት እንኳን በእጃችን ያሉ የተለያየ እምነት ያላቸው የመከላከያ አባላትን በክብር ተናግደን የምንይዝ መሆኑ ይታወቃል። በተደጋጋሚ በተግባር ተሰርቶ የታየን የሌላ ብሔር ተወላጆችንም ጭምር ያለምንም የብሔር ልዩነት የቋንቋ ልዩነት አንዳንዶቹ ትግል ውስጥ ተቀላቅለውም ጭምር ትግል እያደረጉ ነው የሚገኙት። በአባልነትም በአመራርነትም ከሻለቃ አመራርነት ደረጃ የኦሮሞ ልጆችን የደቡብ ልጆችን ታገኛለህ። ዛሬ በየቦታው በያሉት አሃዶች ቸክ ብታደርግ ያ ነባራዊ ሁኔታ ባለበት ውስጥ ሃይማኖታዊ ርዕዮተ ዓለም እንደሚከተል ተደርጎ ሌላም መንገድ ተደርጎ ቅስቀሳ ፕሮፓጋንዳ ስራ ለመስራት የሚደረገው ሙከራ አገዛዙን ትዝብት ላይ ከሚጥለው ነገር አንዳችም ፍሬ ተራለትም እስካሁን ባለው ተጨባጭ ሁኔታም በዚህ ረገድ ያልተሞከረ ነገር አልነበረም። ለመፈረጅ የፖለቲካ ዓላማ እንደሌለን ጥያቄ የአማራን ህዝብ የህልውና ጥያቄ ለማስመለስ ተጋድሎ እንደማናደርግ ተደርጎ ከአንድ ቡድን ጋር ከአንድ ሃይማኖት ጋር ከአንድ አስተሳሰብ ጋር ለማገናኘት ከፍተኛ ጥረት ተደርጓል። ለዚህ በንግግር ሳይሆን በፕሮፓጋንዳ ሳይሆን በመግለጫ ሳይሆን በተግባር ምላሽ የሰጠንበት ጉዳይ ነው። በተግባር ለሁሉም ህዝብ፣ ለሁሉም እምነት፣ ለሁሉም ቋንቋ፣ ለሁሉም ሃይማኖት አማራ ክልል ባለው ቀጠና ብቻ ሳይሆን ከዛም አልፎ ለሌላው ለኦሮሞ